ሩታ ስለወለደችና እንደዛ ሆና ስላየኋት ከዛ ደግሞ አብርሽም ከጎኗ ሆኖ እንባይ ለምን እንደሚመጣ አላውቅም። እግዚአብሔር እሺ አረስማ እና ደስ ብሎኛል። ከዛ ሩታ ጋር ሄጄ ደግሞ እንደዚህ ከሷ ጋር ተነጋግሬ የሷ ልጅ አቅፌ ይዤ እንደዚህ ማለት እንዲህ በጉያ አቅፌ ልጃቸውን አብረው ታቅፈው ሳይ በጣም ደስ ብሎኛል እውነት። ከዛም አልፎ ደግሞ እኔ የአብርሽ ልጅ ማለት ይዤ ሳይ እና አብርሽ ደስ ብሎኛል። እንኳን የልጅ አባቶች ሩታም እንኳን የልጅ እናቶች በጣም ደስ ብሎኛል። ለምንድን ነው የሄድሽው? ሩታ ጋር መሄድ አንቺ ጋር ምን የሚያደርስ ነገር አለ? ምን የሚያደርስ ነገር አለ ማለት እኔ እዚች ጋር እኮ ቀልድ አይደለም አይደል ያዝኩት ነገሩን ለማስተካከል በጣም እየለፋው ነው። እንደውም አጋጣሚው ለኔ በጣም ጥሩ ነው። ገብቶሻል? ቆራዴ እናደረኩኝ ሩታ ጋር ሄጄ መጠየቅ እኮ እንደውም እኔ ከሷ ጋር ተገናኝቼ ሰላም ምንድነው ለእናንተ ደስታ ነው ሊሰጣችሁ ይገባል። ባላንጣሽ ጋር ሄደሽ መጠየቅ የሚያደርስ ነገር ምንም አይኖርም ብዬ አስባለሁ። አዎ ሲገጥም ደግሞ ነገሮች ሲስተካከሉ ደስ የማይልሽ ነገርም ከሆነ በዚህ ልክ ባትናገር ደስ ይላል። ምን ያልሽ አታውሪያ ታዲያ እናት ልጅ የሌላ ሰው ነው ታዲያ ምን ይሆን? እኔ መቼ ነው አልኩኝ? እኔ እኮ አልወደድኩኝም አይደል? ባምጥራለሁ። ኧረ ፈጣሪ ድረስልኝ። ይኸውልሽ ነፃነተኛ እኮ ምንም ያለሽ ነገር የለም። አንተ ጋር እኮ የሚገናኝ ነገር የለም። እኔ ሄድኩኝ መጣሁ በቃ አለቀ። አይደለም እቺ ልጅ ሲታሰብለት ምናምን አትወድም። ማንም ሰው እኮ አይደለም። አንቺ ዝም ብለሽ ሂጂ ከዚህ ጋር ሂጂ ከዚህ ነፃነት ረፊ ነፃነት በእግዚአብሔር ረፊ ወይ ሂጂ እያሳመንሻችሁ ሂዱልኝ በቃ እሺ እየሰራሁ ሰላም እንዴት ናችሁ? ድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለኝ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ይብዛልኝ። እንግዲህ ቤተሰቦቼ ዛሬ በአዲስ ነገር ተመልሼ ወደ እናንተ መጥቻለሁ ማለት ነው። በአዲስ ነገር ስል ማለት ማንም ሰው የማይጠብቀው ነገር ነው ለመናገር፣ እናንተም አትጠብቁትም፣ ለኔም የማልጠብቀው ነገር ነው ማለት ድንገት የሆነ ነገር ስለሆነ ማመኑን ላልቻልኩም እስካሁን ድረስ ማለት ነው። ለእናንተ እስከምነግራችሁ ድረስ በጣም ጨንቆኝ ነበረ። ለእናንተ እስከማሳያችሁ ያሳለፍኩትን ጊዜ አላቅም ምን አይነት ስሜት እንደተሰማኝ ምናምን ለእናንተ እንደዚህ አውጥቼ ምናምን መናገር አልችልም። እውነት ለመናገር ትንሽ ይከብዳል ስሜቱ፣ ግን ደስ ብሎኛል። እንዴት ብዬ ልንገራችሁ? ማርያምን የሆነ ድብልቅልቅ ያለ ስሜት ነው። ደስታም አለ። ከዛ እኔ ለራሴ አላውቀውም የሚሰማኝ ስሜት እውነት። ከዛ ደግሞ እንደዚህ ይሆናል ብዬ አልጠበቅኩኝም። ይህንን ነገር እኔ ባይኔ አያለው ምናምን ብዬ ጠብቄ አላቅም፣ ታስቤም አላቅም። ድንገት የሆነ ነገር ነው። ያንን ነገር አክሰብት ማድረግ እውነት ለመናገር ይከብዳል። እና ቤተሰቦቼ እነግራችኋለሁ። ለእናንተ ለመናገር በጣም ጨንቆኝ ነው ለእናንተ የመጣሁት። ምክንያቱም በዚህ ሰዓት ከጎን ያላችሁት እናንተ ናችሁና የሆነ ነገር ሲገጥመኝ ለእናንተ ነው የምነግራችሁ። እና ዛሬ ጥሩ ነገር እነግራችኋለሁ፣ ጥሩ የምስራች እነግራችኋለሁ ማለት ነው። እና ከጎኔ ትሆናላችሁ። አላቅም ስናገር ምናምን እንበይ ይመጣል። ለምን እንደሆነ ባላቅም ገና ቤተሰቦቼ ዛሬ የሆነ ቦታ ሄጄ ነበር። የምታውቁት ሰው ጋር ነው የምታውቁት፣ የሚታወቅ ነገር ነውና አዲስ ነገር ነው። ሁላችሁንም የሚያስደስተ ነገር ነው። ለመናገር እኔንም አስደስቶኛል፣ እኔም ደስ ብሎኛል። የተሰማኝ ብዙ ስሜቶች አሉ። እዛ ሄጄ በማየቴ ደስታም ተሰምቶኛል። የሆነ ማለት ለራሴ የማላውቀው ነገር ነው። እናንተም የሚያስደስታችሁ ነገር ነው። እናንተም የተደሰታችሁበት ነገር ነው። ምክንያቱም ብዙ ጊዜ ስጠብቁት የነበረው ነገር ነው። ቤተሰቦቼ ሁላችሁም ታውቃላችሁና አላቅም ማለት የሆነ ነገር እንደዚህ አይታችሁና ማለት እንዴት ነው ስትሰሙት የነበረ ነገርና ከዛ ሆኖ ደግሞ ተግባራዊ ሆኖ ስታዩት ማለት እኩል አይደለም የሚሰማችሁ ስሜት። ሩታ ጋር ሄጄ ነበረ እና ሁላችሁም ታውቃላችሁ ሩታ እንደወለደች ሄጄ ጠይቄያታለሁኝ። ማናችሁም አትጠብቁም ያልኩት ለዚያ ነው። ማለት እንደዚህ ታረጋለች ብላችሁ እኔን አስባችሁኝም አታውቁም። እርግጠኛ ነኝ ማለት ትሄዳለች ብላችሁ አታስቡም በእርግጠኝነት ማለት ነው። እና ሩታ ጋር ሄጄ ጠይቄያት ነበረ። እውነት አላውቅም ማለት ባይኔ እንደዚህ ልጁን አብርሽ ታቅፎ ምናምን ሳይ የሚሰማውን ስሜት እናንተ ልትገምቱት አትችሉምና ደስ ብሎኛል እውነት ለመናገር። እሺ እና
በጣም ደስ ብሎኛል። አብርሽ ታቅፎት ሳይ ከዛ የሆነ ልጅ ደግሞ መሀላችሁ ላይ ሆኖ የሁለት ሰው ደስታን ምናምን ስታዩት ደስ ይላል። ግን ውስጤ ማመን አልቻለም። እውነት አውቃለሁ እርጉዝ እንደነበረች አውቃለሁ። እርጉዝ ናት አይቻታለሁ ምናምን። ከዛ ወልዳ ደግሞ ሳያት አዲስ ነው የሆነችብኝ። አዲስ ማለት ነው ለኔ አዲስ ስሜት የተሰማኝ ደስ ብሎኛል። የሩታ ልጅ እንደ እህቴ ልጅ እንደ ልጅ እንደዚህ ታቅፌ ስለያዝኩት በጣም ደስ ብሎኛል። ብዙ ጊዜ ደጋግሜ ደስ ብሎኛል ምናምን እያልኩኝ ነው። ማልቀስ አልፈልግም። ለምን ሆነ ማለት እምባዬ ለምን እንደሚመጣ አላውቅም። እግዚአብሔር እሺ። ኧረ በስመ አብ በቃ ደስታ ነው ብላችሁ ሰዱት። ሩታ ስለወለደችና እንደዛ ሆና ስላየኋት ከዛ ደግሞ አብርሽም ከጎኗ ሆኖ ማውራት አልቻልኩም እና አብርሽም ከጎኗ ሆኖ እንደዛ አብሯት ደግፏት ምናምን ከዛ ልጃቸውን አብረው ታቅፈው ሳይ በጣም ደስ ብሎኛል እውነት። ከዛም አልፎ ደግሞ እኔ የአብርሽ ልጅ ማለት ይዤ ሳይ ጥሩ ደስ የሚል ስሜት ተሰምቶኛል። ለመናገር ደስ ብሎኛል ማለት እንደዚህ በህይወት ኖሬ ምናምን ከዛ አብርሽ እንደዚህ ሊታቅፉ የእሱን ደስታ ማየት ለእኔ ከደስታም በላይ ነው፣ ከሁሉም ነገር በላይ ነው። ከሱም በላይ ደግሞ ለምን እንደማለቅ ሳላውቅም ቤተሰቦች እግዚአብሔር አልቻልኩም ዝም ማለት። ደስታው እንደሚያስለቅሰኝ አድርጋችሁ እንድትወስዱልኝ እፈልጋለሁ፣ በሌላ ነገር እንዳትወስዱትና ከዚያም አልፎ ደግሞ ሁለታቸው አብርሽና ሩታ ቁጭ ብለው እንደዛ ሳያቸው በጣም ደስ ብሎኛል። አላቅም የሆነ የምትመኙት ነገር ምናምን አለ። ከዛ ደግሞ አትጠብቁም። የምር እኔ ከዛ በፊት አውቃለሁኝ ብዙ ነገር አውቃለሁ፣ እርጉዝ እንደሆነች ምናምን አውቃለሁኝ። እንዴት መቤቴ እንደዚህ ወልዳ ምናምን ታቅፋ ሳየው በቃ የሆነ ሁሉም ነገር ይቆርጥላችኋል ምናምን ብቻ አላቅም ምን አይነት ስሜት እንደተሰማኝ የሆነ እናንተ ራሱ መግለጽ አልችልም እና እምባዬ መቆጣጠር አልቻልኩኝም እና ደስ ብሎኛል። ከዛ ሩታ ጋር ሄጄ ደግሞ እንደዚህ ከሷ ጋር ተነጋግሬ የሷን ልጅ አቅፌ ይዤ እንደዚህ ማለት እንዲህ በጉያ አቅፌ ምናምን ጭራሽ አላሰብኩትም እውነት። እዛ ሄጄ ቪዲዮ መስራት ስላልቻልኩኝ ነው እዚህ መጥቼ ለእናንተ እየነገርኳቸው ያለሁት። ከዛ እንደወጣሁ ነው የመጣሁት። ልብስ ምንም አይነት ነገር አልቀየርኩኝም እና ከሩታ ጋር እንደዛ አውርቼ ልጇን አቅፌ እንኳን ማርያም ማረችሽ ብዬ አናግሬያት በመውጣቴ ደስ ብሎኛል። እሷም ያሳየችኝ ፊሊንግ ደስ ይል ነበርና አብርሽ እንደዛ አይቼው ምናምን በጣም ደስ ብሎኛል እና እዛ ሆኜ ለእናንተ ቪዲዮ መስራት ስላልቻልኩኝ እዚህ ጋር መጥቼ ለነገራችሁ ወደ እናንተ የመጣሁት ለዚያ ነው። እውነት በጣም ደስ ብሎኛል። ማርያምን ማለት ለእናንተ ማልነግረው ማልገልጸው ስሜት አለ አይደለ? ለሰው አውጥታችሁ ማትገልጹ ስሜት እኔ ነፂ እንደዚህ እየተሰማኝ ነው ምናምን ብዬ መናገር አልችልም ለእናንተ እግዚአብሔር እና አብርሽ ደስ ብሎኛል። እንኳን የልጅ አባቶች ሩታም እንኳን የልጅ እናቶች በጣም ደስ ብሎኛል። የምር ማለት አላቅም ከእናንተም በላይ እኔ ተደስቻለሁ እውነት ለመናገር። የአብርሽ ልጅ ታቅፌ ሳይ ማርያምን ማስታወሻ ይሆነኛል። ፎቶ ምናምን አለኝና ማለት የምትወዱትን ሰው እናንተ የምትወዱት ሰው ወልዶ ልጁ ምናምን ስታዩ ማለት የማይታመን ስሜት ነው የሚሰማችሁ ምናምን እና በጣም ደስ ብሎኛል። በጣም ደስ የሚል ነገር ነው የተሰማኝ። በጣም ደስ የሚል ዜናም ነው ለእናንተ እየነገርኳቸው ያለሁት። ማመጥ ማርያም በል አትቀልድ ብር በማርያም እንረዲት የምሬን ነው። እንዴት ነሽ? ሰፈራችን ምን ሰራሽ ደግሞ? ግራ ገብቶኝ እና በቃ ከሆነ ወንጠራችን እያልኩኝ ነበረ። አይ ሰላም ቤተሰብ እንዴት ናችሁ? ቪዲዮ እየሰራሁ ነው። ረዲት እንደውም ረዱ አልነገርኩሽም አይደል? ላገኛት ፈልግ ነበረ። ማንን? የሆነ የሰማሁት ነገር እኮ አለ። እንደውም እነግርሻለሁ ብዬ እራስቸው ነበር። ቪዲዮ እየሰራሁ ነው። ትሄዱልኛላችሁ? ለምን ታለቅሹ? ገባችሁ? ልጨርስ። ቪዲዮ እየሰራሁ ነው። ከዛ ማውራት ከፈለጋችሁ ታወሩኛላችሁ። ኖ አይ እኔ እንደውም እንኳንም እየሰራሽ ደረስ ማናገርሽ ነገር አለ
እኮ ከቪዲዮ በኋላ ታወሩኝ። ምንድነው የሚያነፋርቅሽ? ከቤተሰቦችሽም ጋር ብትሆኚ እኮ ኖርማል ነው አይደል እንዴ? ምን ችግር አለ? የምትደብቂው ነገር የለም አይደል? ከነሱ እኛ ስፈለም ነው የመጣሽው። ሲቀጥል ልጠሪኝ ነበር ነው አበላሽ አይደለም። እግዚአብሔርን ግራ ገብቶኝ ነው። እኔ የሰማሁት ነገር ነበር። ከዛ ደግሞ ሰፈር ላይ ሳገኛት ግራ ገብቶኝ እኮ ነው። ታወሩት ነገር ካለ አውሩና እኔ ቪዲዮ ልጨርስ። ከቤተሰቦቼ ጋር እያወራሁ ነው። የምነግራቸው ነገር ስላለ ጠርተሽን አይደለም ባይዘ የመጣ ነው። መንገድ ላይ ስናልፍን ያገኘንሽ እኮ። ስታልፍን ያገኛችሁኛ። እሺ ሰላም ነው እንደሚያስለቅስሽ ምን አገባችሁ እናንተ? ከቤተሰቦቼ ጋር እያወራሁ ነው። ስሜት ሆንኩኝ፣ አለቀስኩኝ። በቃ አለቀ። እሺ አንድ ጥያቄ ልጠይቅሽ። ማለት አሁን ክርክር ንዝንዝ ውስጥ ከመግባታችን በፊት አሁን እያማንሽ ነበር፣ ላወራሽ ነበር ሲጀመርም ማለት ነው። ገብቶሻል? ጉድ እያማንሽ ነበር። አሁን ምንድነው የሚያሳስቅሽ? አጋጣሚው በጣም ገርሞኛል። ማለት ዘፈን እንዲህ ልመጣ እንደቻለች እኔ ምንም ሊገባኝ አልቻለም። ቆይ አንዴ ቀይሽ እንትን ላውራትና የተፈጠረውን ነገር ማለት የሆነ ነገር ሰምቼ ነበር፣ ግን አታደርጊውም ብዬ ነበር። ከማምነው ሰው ነው ደግሞ የሰማሁት። እና ማለት ምን ልታደርጊ ነው ሩታ ጋር ሄድሽው? ሲጀመር ልደውልልሽ ነበር ያምረኝ ስነግርሽ ማለት ነው። ለምንድን ነው ሄድሽው? እኮ ሩታ ጋር መሄድ አንቺ ጋር ምን የሚያደርስ ነገር አለ? ምን የሚያደርስ ነገር አለ ማለት እኔ እዚች ጋር እኮ ቀልድ አይደለም አይደል ያዝኩት። ነገሩን ለማስተካከል በጣም እየለፋው ነው። እንደውም አጋጣሚው ለኔ በጣም ጥሩ ነው። ገብቶሻል? እኮ ታዲያ ምን አደረኩኝ? ሩታ ጋር ሄጄ መጠየቅ እኮ እንደውም እኔ ከሷ ጋር ተገናኝቼ ሰላም መፍጠሬ ለእናንተ ደስታ ነው ሊሰጣችሁ ይገባል። ባላንጣሽ ጋር ሄደሽ መጠየቅ የሚያደርስ ነገር ምንም አይኖርም ብዬ አስባለሁ። አዎ ሲገጥም ደግሞ ነገሮች ሲስተካከሉ ደስ የማይልሽ ነገርም ከሆነ በዚህ ልክ ባትናገሪ ደስ ይለኛል። አይ ታለቅሽ ወይ ደግሞ የሆነ ነገር እንዲሆን አይደለም። ሪል ስናወራ በስነ ስርዓት ስናወራ ማንም ሰው ቢሆን እርግጠኛ ነኝ አይደለም ሄድሽ ግን የምር ነፃነት እኮ ሄድኩኝ። ታዲያ ከአንቺ ጋር ምን ያገናኘዋል? አይደለም ለምን አይገናኝም እኮ ከእናንተ ጋር እኮ የሚገናኝ ነገር የለም። እኔ ሄድኩኝ መጣሁ፣ በቃ አለቀ። ለምን ሄድሽ ማለት ነገሮቹ ትንሽ የሆነ ነገር አሪፍ ሆነ ሲባል ማለት ሄዶ ነገሮችን እንደገና የሆነ ነገር መፍጠር ለምን አስፈለገ? እስኪ ንገሪኝ። አልፈጠርኩም። ሰሚኛለሽ ማለት አንቺ ቆይ እሷ ጋር ስትሄጂ እሷ ጋር ደግሞ ተረጋጊ፣ አትጩሂ። ምን ሆነሻል? አይደለም እሺ፣ እሷ ጋር ሄድኩኝ። ምን ተፈጠረ? ማን ነገረኝ? ምንም እንደኔ ግልጽ በጣም ሊገርመኝ ሲሰማ ራሱ እውነት ወይ ተሰጥተው ያወራብሽ እንደሆነ ነፃ አልገባሽም። አብኝ ሄጄ ጠየቅኩኝ። እሺ ምን አገባሽ አንቺ? እስኪ እሱ ብቻ ንገሪኝ። ማይደረግ ሄጄ መጠየቅ ከእናንተ ጋር ምን ያገናኘዋል? እኛ ምን አገባን ሲጀመር? ለምን ቤታችሁ ሄደሽ አትኖሪም? ከፈለግሽ ደባል መሆን ትችያለሽ። እቺ ታዘንላት አትወድም እኮ መግዲ። አይ ምንም አላዘንሽልኝ። እኔንም ቢሆን አይደለም። እሺ ቆይ አንቺ ብትሆኚስ ያኔ የሚሸማቀቅ መስሎሽ ነው በዛ ልክ የምታወሪው? ለምን እንደምትሸማቀቂ ግን አንቺ በርታው ማይሆን ቃል ታወሪያለሽ። ለምን ማይሆን ቃል? ለምን ትሄጃለሽ? ለምን ይሰማኛል? የሆነ ሰው ማይታሰብ ነገር እኮ ነው። ማንኛውም ሰው ከሄዶ ሊጠይቅሽ ይችላል። ገባሽ? ከታማሽ መቅዲ ታያት እጅ ልጅ አብዳለች። ጤነኛ የሆነ ሰው የኤክስ ነው እንደሚባለው ሚስት ሄዶ ልጅ ምን ይሄ እኮ የማይገናኝ ነገር ነው። ገባሽ አይደለ? ለአንቺ ራሱ ለሞራልሽ ጥሩ አይደለም። እኔ ለማሸማቀቅ ሌላ ነገር ለምንድን ነው የምናሸማቅቅሽ? እኔ ሲጀመር አሁን ያለሁበትም ሁኔታ ገዛጅሽ። እኛ ምን አደረግንሽ? ሲጀመር ራስሽ ተንቀልቅለሽ ሄደሽ እኮ እዩልኝ ወቁልኝ እዛ ሄደሽ ኦኬ ስትነፋርቂ የነበረው ለሱ ነው። እኔ ከቤተሰቦቼ ጋር ማወራው ነገር ነበረ። ድንገት ነው የመጣችሁብኛ። ከመጣችሁ አይቀር ግን ከእናንተ ጋር ማወራው ነገር ይኖራል። አይ እኛ ጋር ምን ጀመር ከነሱ ጋር እያወራሁኝ ነው። ግን እንደዚህ ባታረጊ ለአንቺ ለሞራልሽ ጥሩ ባለቅስም በራሴ ጉዳይ ነው ያለቀስኩት። ገባሽ? አንቺ ደግሞ እኔን ለመጉዳት አይደለም። ይሄ የመጉዳት ጉዳይ አይደለም። የመጉዳት ነው ታዲያ በምን አይነት መልኩ ነው የምታናገረኝ? አንቺ እስኪ በእግዚአብሔር እኔ የምወደው ሰው ደስታ ያስደስተኛል። ገባሽ? እኔ የሆነን ሰው መበጥበጥ ምናምን ልጅ እኮ የሌላ ሰው ነው። አረ ነፃነት አድቢ ለመዳኔ ሰው እኔ የነሱን ህይወት ምናምን ልበጠብጥ አይደለም። ከዚህ በላይ ምን እንደምትበጠብጪው አንቺ ዝም በይ። ያኔ ዝም ልልሻለሁ። ለምን መጣች? በቃ እኔ ማለት ህይወቴ ልኖርበት ከህይወቴ ውጡልኝ። እኔ እኮ ከአንቺ ጋር አላወራሁም። ገባሽ? እዚህ ጋር እያወራሁ ነበር እንደ ሴት ማለት ነው። እየመከርንሽ ነገር አዳምጪ። እኔ ለመጉዳት የምትናገሪው ነገር ደስ አይልም። ገባሽ? እሺ ምን ያልሽ አታውሪያ ታዲያ። እናት ልጅ የሌላ ሰው ነው ታዲያ ምን ይሁን? እኔ መቼ ነው አልኩኝ? እኔ እኮ አልወደድኩኝም አይደል? ባምጦራለው። አረ ፈጣሪ ድረስ ልኝ ይኸውልሽ ነፃነተኛ እኮ ምንም ያለሽ ነገር የለም። እኔ ሰማው አይደል? እኔ ነፃነት ዳቡዬ ለምንድን ነው እንደዚህ ያደረግሽው? ምክንያቱም የነገረኝ ሰው በጣም እያፌዘና ማለት እያፌዘና ያወራ። እኔ በቀደም ላወራሽ ሞክሬ ነበር አይደል? በቃ በስነ ስርዓት ልታወሪኝ አልቻልሽም። ኦኬ እሺ በቃ ምናምን ታውኩኝ። በቃ እኔ አሁን እየሄድኩበት ያለው መንገድ ሰላም ለመፍጠር ነው። ሄጄ ሰላም ለመፍጠር አሁን እኮ መታው እኮ ነው ይሻላል አይደል? በቃ እኔ ለምን እንደዚህ እናንተ እንደዚህ ማድረግ
ሲቀጥል ደግሞ ሰማችሁ እኮ ላንቺ አስፈልጋለች ልጅ ሲታሰብለት ምናምን አትወድም ማንም ሰው እኮ አይደለም አንቺ ዝም ብለሽ ሂጂ ከዚህ ጋር ሂጂ ከዚህ ነፃነት ረፊ ነፃነት በእግዚአብሔር ረፊ እያሳመንሻችሁ ሄዱልኝ በቃሽ እየሰራው ቪዲዮ ነፃነት በስነ ስርዓት የምታወሪ ከሆነ አውሪ እኔ አሁንም ቢሆን እዚች ጋር የመጣሁት ሌላ ነገር ለመፍጠር አይደለም ፋይሉ እጅ ላይ ስለሆነ ከሆነ በዚህ መልኩ የምታወሪ ማለት ነው ምንም የምታመጪው ነገር የለም አንቺ ተረጋግተሽ ምን ልልሽ ነገር አዳም እኮ ፋይሉ እጃችሁ ስለገባ ነው ይሄን ነገር የምታደርጉት ፋይሉ ውስጥ እንደው ሁለታችሁ ናችሁ የተቀባበላችሁ እንድሰጡኝ እፈልጋለሁ ያልነት እየሰማሽ ነው እኔ ስለ ፋይሉ ምንም የሚመለከተኝ ነገር የለም ከረዲት ጋር አይደል የተቀባበላችሁት ነው ከረዲት ጋር ተቀባበልን አንቺ ለምን ወሰድኩኝ በቃ ተቀባበሉ የሆነ ሰላም ስንፈጥር ድጋሚ ደግሞ ሌላ ነገር ትፈጥራለች እኔ ምንም የነገሮች ፈጣሪ አንቺ ነሽ የችግሮች ሁሉ መነሻ እኮ አንቺ ነሽ ነፃነት እሺ ለምን የታገስኩሽ ነኝ ታውቂያለሽ ለምን ሄድሽ እኮ ነፃነት እሱን ብቻ ነገር እግዚአብሔር ታውቃለሽ ታያት በቃ እኮ እንዳለች እኮ እያወራሁ ነበር የምታውቁት ነገር አለ ስላወራሁት ነገር ምን አላወራሽም ስላወራሁት ነገር ምንም አታውቁም የሰማሁት ነገር ነው እኮ የሰማሁት ነገር ነው አይደል የሰማችሁ እኔ የሰማችሁ አይ ሻይል አንቺ ተረጋግጠረ ነገር አለ የለም አይደለም መጣችሁብኝ እኔ መጣችሁብኝ እኮ ሳልነካችሁ የመጣችሁት ይሄን ታውቂያለሽ እኔ ዝም ብዬ እኮ ለይር ነበር ሲጀምር በጣም ነው ማለት የሆነ ማይሆን ቃላት ነው እየተናገርኩሽ አይደለም እየተናገርኩሽ አይደለም ላንቺ ነው የሰጠሁሽ ፋይል ውስጥ ወይ ፋይል አሁን ወሬ ወላ በቃ ስለ ፋይል ኮማራት አንቺ ነው የሚያበቃው ሁለታችሁ እኮ ተቀባበላችሁ እዛ ሄደሽ ምንድነው ማለት አይተሽ የመጣሽው ነገር በጣም ያናድዳል ነው አሁን ስለ እኮ ፋይል ለምን አሁን ለምን ብሎኝ እኮ እያወራሁኝ ነው ደስ ብለሽ ነው የምታለቅሽ ስለዚህ ሁሉ ነገር ሰላም እንዲሆን ከፈለጋችሁ ፋይሉ ስጡ ይላል ፋይሉ ስጡኝ ረዲት ፋይሉን ስጡ እኔ ስጀምር ላንቺ የሰጠሁሽ ፋይል አትበይ ፋይሉ እንደጠፋ ለምን አታስቢ ጠፍቷል በቃ ለሌላ ነገር ጊዜ አልጠፋም ወይስ ነገሩን ድጋሚ ለማስነሳት ነው ቆይ እኔ እኮ ግራ እየገባኝ ነው ነገሩን ለማስነሳት አንቺ ለማለት እኔ ለመርዳት ለምን አትሞክሩም እሺ ዝም ብለሽ እኔን ተረጅኝ ለምን በምን አንግል ተረድተን እኮ እኔ ማረጋውን ነገር ለምን በሌላ ትወስጂዋለሽ ሴትዮ ተረድተን ስንመጣ እንዳውሬ እያደረገሽ እኮ ነው ጋባሽ ግን ይሄ ነገር የምራን እኮ ነው በስነ ስርዓት አሁን እኮ እኛ አሁን ቀለድንብሽም አፊዝንብሽም አይደለም መጀመሪያ ላይ ወደ ቁም ነገሩ ገባን እኔ አሁን ቁም ነገር አወራሁሽ አይደለም እኔ መጀመሪያ አልቀለድኩም እናንተ ልትቀልዱ አልቀለድኩም እኔ መጀመሪያ ለምን ታፈዙብኛላችሁ መክቲብ እንሂድስ ለምን ቀይረዱ ልቀቂኝ ነይ ማርያም ፋይል ውስጥ ፋይል ውስጥ በቃ ሰላም ታይላችሁ አይ ለምን ነው ሁሉ ጊዜ እግዚአብሔር ናቸው ያላችሁ የተቀበላችሁት ሳንጣባችሁ ነው በስነ ስርዓት አንድ ይመጣልሽም ለምን ልቀቂኝና ሌላ ሰው እናውራ እሺ አንዴ ከኔ ጋር ሰው እያየን ነው እግዚአብሔር እኔ በጉልበት ነፃነት አንቅሻለሁ ልቀቂያት እስኪ በእናትሽ አንቺ ሁሉ ጊዜ በጣም ነው እንደምታምኚው በኢየሱስ ነፃነት መክኖ ግን በስነ ስርዓት ማውራት የምትችይው በተሳቾችን ግን እኔ አንቃታለሁ ዛሬ አንቺ በዛም ሂጂ በቃ አስተር ወልፈልግን ለብናሽ እንደ ጥሩ ታሪክ እንደ ሩዝና ልናወራው በቃን ያ ሁሉ አለፈና መከራና ስቃይ ካደረይ ቆጭ ምነው ባሮጌው ጊዜያችን ስንቱን አሳለፍነው ሁሉ ሲስማማ ሲዋደድ ሲፋቀር ማታለል ሳይበዛ